ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ዛሬ ግን ለየት አድርገን ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን ለማድረግ እንሞክራለን። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች አሉ። የእነሱን የጨዋታ ጥቆማዎች ከጠቆምናችሁ በኋላ ሰፋ ያሉ የዝውውር ጉዳዮችን የምናነሳበት ፕሮግራምን ነው ይዘን የመጣ ነው። በተለይ የክረምት ተጫዋቾች የዝውውር መስኮት አሁን ላይ እየቀረበ እየመጣም እንደሚገኝ ይታወቃል። በቅርብ ጊዜያቶች ውስጥም የዝውውር መስኮቱ እንደሚከፈት የሚታወቅ ጉዳይ ነውና በክረምቱ የተጫዋቾች የዝውውር መስኮት የትኞቹ ትልልቅ ክለቦች የትኞቹን ዝውውሮች አቀዱ የሚሉትን ጉዳዮች ሰፋ አድርገን ዛሬ እናነሳለን። እንግዲህ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁን እንድትቆዩም በአክብሮት ጋበዝኩኝ። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በማስቀደም ነው የምንጀምረው። የአውሮፓ ቻምፒየንስ ሊግ አሁን ወደ ወሳኙና ወደ አጓጊው ምዕራፍ እየተሸጋገረ እንደሆነ ሁላችንም የምናውቀው ጉዳይ ነው። ዛሬ ሁለት በጣም ወሳኝ የሚባሉ ጨዋታዎች ይደረጋሉ። ሁለቱም በተመሳሳይ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። በትልቅ ጉጉት ከሚጠበቁ ጨዋታዎች መካከል የዛሬዎቹ በትልቁ ይጠቀሳሉ። በተለይ ኤል ኢስታዲዮ ሳንቲያጎ ቤርናቢው ላይ እና ከዛ ውጪ በስፖርቲንግ ሊዝበን ሜዳ ደግሞ ፖርቱጋል ላይ ኢስታዲዮ ሆዜ አልቫላዴ ላይ የሚደረገው ጨዋታ ዛሬ በትልቅ ጉጉት ከሚጠበቁ ጨዋታዎች መካከል የሚጠቀሱት ናቸው። የመጀመሪያውን ጨዋታ እናንሳ። ሪያል ማድሪድ እና ባየር ሚኒክ የሚያደርጉት ጨዋታ ዛሬ ከሚጠበቁ ቡድኖች መካከል ናቸው። በተለይ እነዚህ ሁለት ቡድኖች በአውሮፓ ቻምፒየንስ ሊግ እጅግ የገነነ ልምድ እንዳላቸው ይታወቃል። በተለይ ሪያል ማድሪድ የአውሮፓ ቻምፒየንስ ሊግ ንጉስ ከሚባሉት ቡድኖች መካከል በቀዳሚነት የሚጠቀሰው ነው። ልክ እንደ ሪያል ማድሪድ የአውሮፓ ቻምፒየንስ ሊግን ደጋግሞ ማሸነፍ የቻለ የለም። በቅርብ ዓመታት እንኳን ማንሳት ከቻለን በተደጋጋሚ ጊዜ የአውሮፓ ቻምፒየንስ ሊጎችን በማሸነፍ የሚታወቅ አይነት ቡድን ነው። ምንም እንኳን በውድድሮቹ ላይ ጥሩ እንኳን ባይሆን ምንም እንኳን ላሊጋቸው ላይ ጥሩ እንኳን ባይሆኑ ወቅታዊ አቋማቸው ጥሩ አይደለም ተብለው እንኳን በሚተቹበት ጊዜ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ላይ ምን ያክል ልምድ እንዳለውና ምን ያክል ውጤቶችን ማምጣት እንደሚችል የሚያሳይ አይነት ቡድን ሆኗል። በተደጋጋሚ ጊዜ ያንን አስመስክሯል። ዘንድሮ እንኳን ከተመለከትን ከማንቸስተር ሲቲ ጋር ሲደለደል በርካቶች ሪያል ማድሪድ የዘንድሮ የአውሮፓ ቻምፒየንስ ሊግ ጉዞ አብቅቷል ብለው የተናገሩ በርካቶች ነበሩ። ማንቸስተር ሲቲ ጥሩ ደረጃ ላይ ከመሆኑ ጋር በተያዘና ሪያል ማድሪድ ደግሞ በጣም አስከፊ ጊዜያቶችን በአሰልጣኝ አልቫሮ አርቤሎ ስር እያሳለፈ ስለነበር ከዛ በፊት አሰልጣኝ ሻቪ አሎንዞ ነበር ይህንን ቡድን በአሰልጣኝነት እየመራ የነበረውና በጣም አስከፊ ጉዞ ላይ ነው ተብሎ ሲታሰብ ነበር። ነገር ግን ሪያል ማድሪድ የደርሶ መልሱን ጨዋታ ጭምር በማሸነፍ በትክክል ወይም ደግሞ አሳምኖ ማንቸስተር ሲቲን አሸንፎ ወደ ቀጣዩ ዙር ማለፉን እናስታውሳለን እና ሪያል ማድሪድ በዚህ በአውሮፓ ቻምፒየንስ ሊግ ውድድር ላይ እስካለ ድረስ ሁልጊዜም ግምት የሚሰጠው ቡድን መሆኑን በተደጋጋሚ እያስመሰከረ ይገኛል። ዛሬ ደግሞ በዚህ ውድድር ላይ በተለይ ዘንድሮ እጅግ በጣም ጠንካራ ናቸው ተብለው ከሚታሰቡ ቡድኖች መካከል አንዱ የሆነውን ባየር ሚኒክን ይገጥማሉ። በምድብ ጨዋታዎች በአርሰናል ብቻ ተሸንፎ ሁለተኛ ደረጃን በምድቡ ያጠናቀቀውን በጀርመን ቡንደስሊጋ የሊጉን መሪ የሆነውንና ሻምፒየን ለመሆን እጅግ በጣም የቀረበውን የቪንሶን ኮምፓኒን ቡድን ይገጥማል። ዛሬ ሪያል ማድሪድ በሜዳው ነው ይህንን ጨዋታ የሚያደርገው። በተለይ ደግሞ በባየር ሚኒክ በኩል የሚነሳው የሶስቱ የፊት መስመር ጥምረት ደግሞ እጅግ አስደናቂ እንደሆነ በርካቶች በተደጋጋሚ ያነሳሉ። የማይክል ኦሊሴ ከዛ ውጪ የሃሪኬን እና እንዲሁ የሉዊስ ዲያስ ጥምረት በጣም በርካቶች በትልቁ የሚያነሱት ጥምረት ነው። ባለፉት ጥቂት ጨዋታዎች ላይ የባየር ሚኒክ አጥቂ የሆነው ሃሪኬን በጉዳት ምክንያት ጨዋታዎችን ሳያደርግ መቅረቱን እናስታውሳለን። ነገር ግን ለዚህኛው ጨዋታ ይደርሳል ተብሏል። ምክንያቱም ትላንትና ልምምድ አድርጓል ከቡድን ስብስቡ ጋርና የዛሬው ጨዋታ ላይ የመኖር እድሉ በጣም ሰፊ ነው ተብሏል። እንዳልኳችሁ ዛሬም የማሸነፍ ግምቱ የተሰጠው ለባየር ሚኒክ ነው። ነገር ግን ሪያል ማድሪድ ደግሞ ሁሌም ሪያል ማድሪድ ነውና የሚገጥመው ነገር አይታወቅም ብለው በርካቶች ሀሳቦቻቸውን እየሰጡ ነው። በሪያል ማድሪድ በኩል ግን ወሳኙ ግብ ጠባቂያቸው ቲቦ ኮርቶዋ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ጉዳይ ነው። ከዛ ውጪ ለረጅም ጊዜ ጉዳትም ይህንን ቡድን ማገልገል የማይችለው ሮድሪጎ በዛሬው ጨዋታ ላይ እንዲሁ እንደማይኖር
የተረጋገጠ ሌላኛው ተጫዋች እንደሆነ ይታወቃል። ነገር ግን በሪያል ማድሪድ በኩል የዳኒስ ባዮስ እና የፌርላንድ ሜንዲ በዛሬው ጨዋታ ላይ የመኖር ጉዳይ ያልተረጋገጠ ነው። ነገር ግን የመመለስ እድል አላቸው የሚሉ መረጃዎች ናቸው እየወጡ የሚገኙት። ዛሬ 83186 ደጋፊዎችን መያዝ በሚችለው በኤል ኢስታዲዮ ሳንቲያጎ ቤርናቢው ይህ ጨዋታ የሚደረግ ይሆናል። ማይክል ኦሊቨር ይህንን ጨዋታ በመሀል ዳኝነት ይመሩታል ተብሏል። እነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከተን ሪያል ማድሪድ አንድ ያሸንፏል፣ እንዲሁ ባየር ሚኒክም አንድ ያሸንፎ አንድ ደግሞ አቻ ተለያይተዋል። ያለፉትን 3 የእርስ በርስ ግንኙነት ከተመለከትን በቅርብ ጊዜ የተደረጉትን ጨዋታዎች ከተመለከትን ሪያል ማድሪድ ባየር ሚኒክን 2-1 ያሸነፈበት 2024 ላይ የተደረገ የአውሮፓ ቻምፒየንስ ሊግ ጨዋታ ነበር። በመልሱ ደግሞ በሚዩኒክ አሊያንዝ አሬና ላይ የተደረገው ጨዋታ ደግሞ 2-2 መሆናቸው ውጤት ነበር የተጠናቀቀው። ከዛ ውጭ ግን ከዛ በፊት በነበረው 2019 ላይ ነበር የእርስ በርስ ግንኙነታቸው። ያኔ ባየር ሚኒክ 3-1 አሸንፎ እንደነበረ የምናስታውሰው ነው። የዛሬው ጨዋታ በትልቅ ጉጉት ይጠበቃል። እንግሊዛዊው የመሃል አልቤተር ማይክል ኦሊቨር ይህንን ጨዋታ በመሃል ዳኝነት ይመሩታል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት። በባየር ሚኒክ በኩል ያን ያክል የጎላ የተጫዋቾች ጉዳት እንደሌለባቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ይህ ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ ውጪ በተመሳሳይ ሰዓት ልክ ምሽት 4 ሰዓት የሚደረገው በነገራችን ላይ ሁላ አውሮፓ ላይ የሚደረጉ ጨዋታዎች የ1 ሰዓት ወደታች የሰዓት ቅነሳ ተደርጎባቸዋል። ከዚህ በፊት የአውሮፓ ቻምፒየንስ ሊግ ጨዋታዎች 5 ሰዓት ሲደረጉ እናስታውሳለን። ነገር ግን አሁን ላይና ለቀጣዮቹ ጊዜያቶች የሚደረጉ ጨዋታዎች የ1 ሰዓት ቅናሽ ተደርጎባቸዋል እና 5 ሰዓት የነበሩት የአውሮፓ ቻምፒየንስ ሊግ ጨዋታዎች አሁን ወደ 4 ሰዓት ይወርዳሉ ማለት ነው። ስለዚህ ዛሬም ጨዋታዎቹ የሚደረጉት ልክ ምሽት 4 ሰዓት ሲል ነው። ሌላኛው ጨዋታ ስፖርቲንግ ሊዝበን እና አርሰናል የሚያደርጉት ጨዋታ ነው። ይሄ በፖርቱጋል ሆዜ አልቫላዴ የሚደረግ መርሃ ግብር እንደሆነ ይታወቃል። ባለፈው ዙር ስፖርቲንግ ሊዝበኖች እጅግ አስገራሚ በሆነ ካምባክ ነው ጨዋታውን አሸንፈው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ እጅግ በጣም ካስገረሙን ቡድኖች መካከል አንደኛው የሆነው ቦዶ ግሊምትን ጥለው ነው የመጡት። ቦዶ ግሊምቶች በመጀመሪያው ዙር በሀገራቸው ኖርዌይ በተደረገው በሜዳቸው ባደረጉት ጨዋታ 3-0 አሸንፈው ነበር። ነገር ግን የፖርቱጋሉ ክለብ ስፖርቲንግ ሊዝበን በሜዳቸው ሆዜ አልቫላዴ የመልሱ ጨዋታ ላይ መደበኛውን ደቂቃ 3-0 አሸንፈው ተጨማሪ ደቂቃዎች ላይ 2 ጎሎችን አስቆጥረው እንዲሁ በሰፊ ጎል ልዩነት አሸንፈው ወደ ቀጣዩ ዙር ያለፉበት ጨዋታ እንደነበር እናስታውሳለን። ከዛ የሞራል መነሳሳት በኋላ የዛሬውን ጨዋታ ያደርጋሉ። በአርሰናል በኩል ደግሞ ሰሞንኛ ጥሩ የሆኑ ውጤቶች ያልተመዘገቡም በኢንተርናሽናል ብሬኩ በፊት የነበረው የካራባው ካፕ የፍጻሜ ጨዋታ በማንቸስተር ሲቲ መሸነፋቸውን እናስታውሳለን። ከዛ ውጭ ደግሞ በዚህኛው ደግሞ ከኢንተርናሽናል ብሬኩ መልስ ደግሞ በተደረገው በሳምንቱ መጨረሻ ከሳውዝሃምፕተን ጋር ያደረጉት የኤፍኤ ካፕ ውድድር ላይ እንዲሁ በሳውዝሃምፕተን ተሸንፈው ከውድድሩ ውጪ መሆናቸውን እናስታውሳለን። ካለፉት 2 የዋንጫ ውድድሮቻቸው ጨዋታዎች ላይ ከካራባው ካፕ ፍጻሜና ከኤፍኤ ካፕ ወደ ግማሽ ፍጻሜ ለማለፍ ከሚደረገው ውድድር ውጪ መሆናቸውን ተከትሎ አርሰናል የ2 ዋንጫ ድሉን ወይም ደግሞ በአጠቃላይ 4 ዋንጫዎችን ለማሳካት የነበረውን እድል 2ቱን ጥሎ ነው አሁን 2ቱን ለማሳካት እየተንቀሳቀሰ የሚገኘው። አንደኛው ስራው ደግሞ ዛሬ ይጀምራል። በፖርቱጋል ሆዜ አልቫላዴ የሚደረግ ጨዋታ ነው። ስፖርቲንግ ሊዝበን እና አርሰናል ጨዋታቸውን ያደርጋሉ። የአርሰናሉ የአጥቂ ስፍራ ተጫዋች የሆነው ቪክተር ዮኬረሽ ሰሞንኛ ጥሩ አቋም ላይ እንደሚገኝ ይታወቃል ለሀገሩ ብሔራዊ ቡድን ስዊድን። ከዛ ውጭ ደግሞ በሳውዝሃምፕተኑ ጨዋታ ላይም ጎል ማስቆጠሩን እናስታውሳለን እና ሰሞንኛ ጥሩ አቋሞች ላይ ይገኛል ይህ አጥቂም። ዛሬ ግን የቀድሞ ክለቡን እንደሚገጥም ነው የሚታወቀው። ዛሬ የቀድሞ ክለቡ ስፖርቲንግ ሊዝበንን የሚገጥምበት ጨዋታ ይደረጋል ተብሎ ይታሰባል። የቀድሞ ስቴዲየሙ ላይም ጨዋታውን እንደሚያደርግ ነው የሚጠበቀው። በስፖርቲንግ ሊዝበን በኩል ወሳኙ ተጫዋቻቸው የሆነው ሞርተን ሆይሉንድ በቅጣት ምክንያት በዛሬው ጨዋታ ላይ አይኖርም። ወደ ቸልሲ ማምራቱን ያረጋግጠው ነገር ግን እዛው በስፖርቲንግ ሊዝበን ለጊዜያዊነት እየተጫወተ የሚገኘው ጂኦቫኒ ክዌንዳ በዛሬው ጨዋታ ላይም በጉዳት ምክንያት እንደማይኖር ነው የሚያሳዩ መረጃዎች እየወጡ የሚገኙት። ከዛ ውጭ ግን በአርሰናል በኩል በዛሬው ጨዋታ ላይ አይኖሩም ተብሎ የሚታሰቡት ተጫዋቾች ኤብሪቼ ኢዜ፣ ፒዮሮ ሂንካፒ እና ሚኬል ሜሪኖ ናቸው። በተለይ ትናንትና አርሰናል የቡድን ልምምድ ነበረውና በዛ ልምምድ ሴሽን ላይ ኤብሪቼ ኢዜም ፒዮሮ ሂንካፒም ከዛ ውጭ ደግሞ አንዳንድ መረጃዎች እንደሚያሳዩት ከሆነ ቡካዮ ሳካንም አልተመለከትነውም የሚሉ አይነት ሀሳቦች አሉ። ነገር ግን እነዚህ ተጫዋቾች በጉዳት ምክንያት በዛሬው ጨዋታ ላይ የመኖር እድላቸው ጠባብ እንደሆነ ነው እየተገለጸ የሚገኘው። በአጠቃላይ 52095 ደጋፊዎችን በሚይዘው ኢስታዲዮ ሆዜ አልቫላዴ ዛሬ ጨዋታው ይደረጋል። ጀርመናዊው ሲልበርት ደግሞ
ይህንን ጨዋታ በመሃል ዳኝነት እንደሚመሩት ይፋ ተደርጓል። ያለፉትን የእርስ በርስ 3 ግንኙነት ከተመለከትን እነዚህ ሁለት ቡድኖች ያደረጉትን ጨዋታ ከተመለከትን አንዱን ጨዋታ አርሰናል አሸንፏል። ሁለቱን ጨዋታዎች ደግሞ በአቻ ውጤት ያጠናቀቁባቸው ውጤቶች ናቸው የተመዘገቡት። አርሰናል በአውሮፓ ቻምፒየንስ ሊግ 5-1 በሆነ ውጤት ያሸነፈበትን ውጤት እናስታውሳለን። ከዛ ውጭ ግን 1-1 ያጠናቀቁበትና 2-2 ያጠናቀቁበት ውጤቶች የቀረበ ጊዜ የእነዚህ ሁለት ቡድኖች የእርስ በርስ ግንኙነት የተደረጉባቸው ጨዋታዎች ናቸው። የዛሬውን ጨዋታ ለማሸነፍ አርሰናል የተሻለ ግምትን ተሰጥቶታል። ከዛ ውጭ ግን ስፖርቲንግ ሊዝበን ከአርሰናል የሚያደርጉት የዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ በትልቅ ጉጉት ይጠበቃል። ወደ ቤተሰቦቻችን ከአውሮፓ ቻምፒየንስ ሊግ ጨዋታዎች ጋር አያይዛችሁ የእናንተን የውጤት ግምቶች ደግሞ ልታሰፍሩልን ትችላላችሁ። ሪያል ማድሪድ ከባየር ሚኒክ የሚያደርጉትን ጨዋታና ስፖርቲንግ ሊዝበን ከአርሰናል ጋር የሚያደርጉትን የጨዋታ ውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታሰፍሩልን ትችላላችሁ። አሁን ደግሞ የዝውውር ጉዳዮችን እናንሳላችሁ። ውድ ቤተሰቦቻችን ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ ኮል ፓልመርን ለማስፈረም ጥረት እያደረገ መሆኑ መረጃዎች እየወጡ ነው። ይህ የቼልሲ አጥቂም ከልጅነቱ ጀምሮ የማንቸስተር ዩናይትድ ደጋፊ ሲሆን ከዚያ ውጭ ደግሞ ማንቸስተር ዩናይትዶች አሁን ላይ በክረምቱ እሱን ለማስፈረምም በንቃት እየተንቀሳቀሱ ነው። የ23 ዓመት ተጫዋች ቼልሲን ከተቀላቀለ በኋላ ድንቅ ብቃትን እያሳየ የሚገኝ ሲሆን በሊጉ ካሉ ምርጥ አጥቂዎች መካከልም አንደኛው ተብሎ የሚነሳው ነው። ፓልመር በቼልሲ ባደረጋቸው 122 ጨዋታዎች 53 ጎሎችን አስቆጥሮ 32 ደግሞ ለጎል የሆኑ ኳሶችን ማቀበሉን የምናስታውሰው አይነት ተጫዋች ነው። በተለይ ቲም ቶክ ካወጣው ዘገባ መሰረትም ባየር ሚኒክ እና ፓሪስ ሰን ዠርሜን በተጫዋቹ ላይ ትልቅ ፍላጎት እንዳላቸው ነው የሚነገረው። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የሆነው ጄሰን ዊልኮክስ እና የዝውውር ኃላፊው ክሪስቶፈር ቪቬል በክረምቱ በተለያዩ ቦታዎች መጫወት የሚችል አጥቂ ማምጣትን የሚፈልጉ ሲሆን የቼልሲውን ኮከብ ደግሞ እንደ ዋነኛ ኢላማ ነው የሚለዩት። ዝውውሩን ለመጨረስ ይፋዊ ጥያቄዎችን ያቀርቡ እንደሆነ ወደፊት የሚታይ ጉዳይ ነው። ቼልሲ ይህንን የእንግሊዝ ብሔራዊ ቡድን ተጫዋች ለመሸጥ 150 ሚሊዮን ፓውንድ አካባቢ ሊጠይቅ እንደሚችል እየተነገረ ሲሆን ይህንን ዝውውር ደግሞ መፈጸም በጣም ከባድ ሊሆን ይችላል። ማንቸስተር ዩናይትድ የቡድኑን በርካታ ክፍሎች ማሻሻል ያለበት በመሆኑ ሙሉ በጀቱንም በአንድ ተጫዋች ላይ ብቻ ማፍሰስም አይችልም። ፓልመር በክለቡ ዓለም አቀፍ ደረጃ ያለው ዝውውር እንደሚሆን ምንም ጥርጥር የለውም። እሱ አሁን ላይ በቦታው ካሉ በሊጉ ካሉ ምርጥ ተጫዋቾች አንደኛው የሆነ ወጣት ነው። በልምድና በስልጠና ደግሞ ይበልጥ ሊሻሻል ይችላል ተብሎ ነው የሚታሰበው። ወደፊት ትልቅ ኮከብ ለመሆንም እናም የማንቸስተር ዩናይትድ የማጥቃት መስመርም ለመለወጥ የሚያስችል ትልቅ ብቃት እንዳለው ይናገሩለታል። ሆኖም ግን ማንኛውም ዝውውር እስከ ወደፊት እስኬት ድረስም ሊቆይ እንደሚችል ዩናይትዶችስ እንዴት ሊገፉት እንዳሰቡ የሚያሳዩ መረጃዎች ግን የወጡ የለውም። ማንቸስተር ዩናይትድ አሁንም በግንባታ ላይ ያለ ክለብ በመሆኑ ለቡድኑ ተጨማሪ ተጫዋቾችን ማከል ይኖርበታል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ የክረምቱ ዋነኛ የዝውውር ኢላማ የሆነው ኤሊዮት አንደርሰን ከአርሰናሉ ኮከብ ዴክላን ራይስ በመማር አጮቱን እያሻሻለ መሆኑን የተነገረው በቶማስ ቱሄል በሚመራው የብሔራዊ ቡድን ስብስብ ውስጥ አስደናቂ እድገት እያሳየ የሚገኘው የ23 ዓመቱ የኖቲንግሃም ፎረስት ኮከብ የአርሰናሉ መሪ ራይስም ጠቃሚ ምክሮችን በመስጠት አርአያ የሆነው መሆኑን ይናገራል። ኤሊዮት አንደርሰን በዚህ ውድድር ዘመን በፕሪሚየር ሊጉ ጎልቶ የወጣ ተጫዋች መሆኑን ያስመሰከረ ቢሆንም በሶስቱ አናብስት የእንግሊዝ ብሔራዊ ቡድን ቆይታው ዴክላን ራይስን በመመልከት ብዙ መማሩንም ነው የሚናገረው። ሁለቱ ተጫዋቾች በመሃል ሜዳ ላይ አንዱ ወደፊት ሲያጠቃ አንዱ ቦታውን በመሸፈን 6 ቁጥርና 8 ቁጥር በመሆን ጠንካራ ጥምረትንም ይፈጥራሉ ተብሎ ይታሰባል። በተለይ በዓለም ዋንጫው ላይ ኤሊዮት አንደርሰን ለፋብሪዚዮ ሮማኖ በሰጠው አስተያየትም ዴክላን ራይስ በሜዳ ውስጥም ሆነ ከሜዳ ውጪ በጣም እየረዳኝ ነው። በልምምድ ሜዳ ላይም ትንንሽ ነገሮችን ምክሮችን በመስጠትና በመሃል ሜዳ ላይ ያለንን ግንኙነትን በማጠናከር በደንብ እያገዘኝ ነው። እኔም ከሱ ለመማር እየሞከርኩኝ ነው ሲልም ጭምር ይናገራል ኤሊዮት አንደርሰን። ማንቸስተር ዩናይትድ ኤሊዮት አንደርሰንን የክረምቱ ዋነኛ ኢላማቸው አድርገውታል። ኤሊዮት አንደርሰን ትኩረቱን በብሔራዊ ቡድን ግዳጅ ላይ ቢያደርግም ስለ ክለብ የወደፊት ቆይታው ከፍተኛ ወሬዎች እየተናፈሱ ነው። ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ ለሚመጣው የዝውውር መስኮት የቀድሞውን የኒውካስል ዩናይትድ ቀዳሚ ምርጫ አድርጎታል። እንደ መረጃዎች ከሆነ ዩናይትድ ቡድኑን በኤሊዮት አንደርሰን ዙሪያ ለመገንባት ያቀዱ ሲሆን በዕድሜ እየገፋ ለሚገኘው ካሴሜሮ ተስማሚ ተተኪ ተደርጎ ነው የሚታየው። ከማንቸስተር ሲቲ ከፍተኛ ፉክክር ቢጠብቀውም ዩናይትድ ግን ይህንን ድንቅ አማካይ ለማስፈረም 100 ሚሊዮን ፓውንድ አካባቢ ይገመታል የተባለውን የኖቲንግሃም ፎረስት የዋጋ ጥያቄን ለመክፈልም ዝግጁ መሆናቸው ነው የሚነገረው። ማንቸስተር ሲቲ ተጫዋቹን ለማስፈረም በፉክክሩ መሪነትን የያዘ ቢመስልም እና ማንቸስተር ዩናይትድ ተስፋ ባይቆርጥም ሌላው የፕሪሚየር ሊግ ግዙፍ ክለብ ኤሊዮት አንደርሰንን ይፈልጋል።
ዴይሊ ሜል እንደዘገበው ከሆነ አርሰናል ይህንን ከፍተኛ ግምት የሚሰጠውን አማካይ ለማስፈረም እድሉ እንዳላቸው ነው የሚገነዘቡት። አርሰናል ገና ከውድድር ውጪ አታደርጉት እየተባለ ይገኛል የመረጃ ምንጮቹ ሲናገሩ። ማንቸስተር ሲቲ ንግግሮችን አድርጓል፣ ባላቸው ደረጃም ተስፋ አላቸው። ነገር ግን እስካሁን የተጠናቀቀ ነገር የለም። የሰማሁት መረጃ አርሰናል ዝውውሩን ለመጨረስም እድል እንዳለ እየተሰማው ነው። ሌሎች ክለቦችም እስካሁን ብዙ ስራዎችን ቢሰሩም አርሰናል ትክክል መሆኑን ግን ወደፊት እናያለን ያለው። አርሰናል ተጫዋቹን ለማስፈረም ከፍተኛ ጥረትን ካደረገ ለክለብ ደረጃም ከዴክላን ራይስ ጋር የመጣመር እድሉ ለአማካዩ ሳቢ ምክንያትም ሊሆን እንደሚችል እየተነገረ ነው። የሊቨርፑሉ ካፕቴን አንድሪው ሮበርትሰን በአንፊልድ ያለው ኮንትራት ወደ መጨረሻ ወራት እየተቃረበ ባለበት በዚህ ሰዓት ኤሲ ሚላን ተጫዋቹን በነፃ ዝውውር ለማስፈረም አስገራሚ ሙከራዎችን እያደረገ ነው። ካልቺዮ መርካቶ እንደዘገበው ከሆነ የሴሪኤው ግዙፍ ክለብ ይህንን ልምድ ያለውን የግራ መስመር ተከላካይ በክረምቱ የዝውውር መስኮት በፊትም እንደ ዋነኛ ኢላማ ለይቶታል። የተጫዋቹ ውልም በሰኔ 2026 ይጠናቀቃል። ሚላን ባለፉት ወራት ከፍተኛ ለውጥ ባደረገው የተከላካይ ክፍሉ ላይ የመሪነት ብቃትና ከፍተኛ ደረጃ ያለው ልምድንም ለመጨመር ነው የሚፈልጉት። ባለፈው ክረምትም ቲዮ ሄርናንዴዝ መልቀቁን ተከትሎ ሮሰነሪዎቹም ፔርቪስ ኢስቱፒናንን እንደ ተተኪ አምጥተውት ነበር። ሆኖም ግን ኢኳዶራዊው ተጫዋች በሴሪኤ ባደረገው የመጀመሪያው የውድድር ዘመኑ ወጥ የሆነ ብቃትን ለማሳየት የተቸገረ ሲሆን አሁን ላይ ከክለቡ ሊለቅ እንደሚችል ስሙ እየተነሳ ይገኛል። በዚህ ምክንያትም ሮበርትሰን የሚላን የግራ መስመርን ለማጠናከር እንደ ቀዳሚ አማራጭም ሆኖ ብቅ ብሏል። ለሊቨርፑል የሮበርትሰን መልቀቅ የአንድ ዘመን ማብቂያ ምልክት ይሆናል። በ2017 ከሃል ሲቲ ከመጣ በኋላ ይህ የስኮትላንድ ብሔራዊ ቡድን ተጫዋች በየርገን ክሎፕ ስር ወሳኝ ሚናን በመጫወት ቻምፒየንስ ሊግንና ፕሪሚየር ሊግን ጨምሮ በርካታ ዋንጫዎችን በማንሳት የክለቡ ሌጀንድ መሆን ችሏል። ይሁን እንጂ የሊቨርፑል የረጅም ጊዜ እቅድ ቀድሞውኑ ተጀምሯል። ክለቡ ባለፈው ክረምትም ሜሎሽ ኪርኬዝን ያስፈረመ ሲሆን የ22 ዓመቱ ተጫዋችም በዚህ ውድድር ዘመን በአብዛኛው የቡድኑ ቀዳሚ የግራ መስመር ተከላካይ ሆኖ ቆይቷል። አንድሬ ሮበርትሰን እንግዲህ ከሮበርትሰን ይልቅ ኪርኬዝን መምረጣቸው አሰልጣኝ አርነ ስሎት ሮበርትሰን በዚህ ውድድር ዘመን በፕሪሚየር ሊጉ በቋሚነት የጀመረው 6 ጨዋታዎችን ብቻ ነው። ወደ ልጅነት ክለቡ ሴልቲክስ ለመመለሱ በስፋት እየተወራ ሲሆን የአትሌቲኮ ማድሪድ ፍላጎትም በበስተጀርባው አለ። ምንም እንኳን በክረምቱና በጥር የዝውውር መስኮት የመልቀቅ እድሎች የነበሩት ቢሆንም የቶተናም ፍላጎት ጨምሮ ሮበርትሰን ግን የውድድር ዘመኑን በአንፊልድ ለማጠናቀቅን መርጧል። እንደሱ ያለ ልምድ ያለው መሪነትን ብቃት ያለው ተጫዋችን በነፃ ዝውውር እንዲለቅም መፍቀድ በተለይም መሐመድ ሳላን በክረምቱ እንደሚለቁ በሚጠበቅበት ሰዓት ላይ ለክለቡ ትልቅ ጉዳት ሊሆን እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የኖቲንግሃም ፎረስት የመሃል አማካይ የሆነው ኤሊዮት አንደርሰን ስለ ወደፊት ቆይታው በርካታ የዝውውር ወሬዎች ቢነሱም ትኩረቱ ግን በ2026 ዓለም ዋንጫ ላይ ብቻ መሆኑን ነው እየተናገረ የሚገኘው። የ23 ዓመቱ ተጫዋች በኖቲንግሃም ፎረስት ቤት ድንቅ የውድድር ዘመንን እያሳለፈ የሚገኝ ሲሆን በዚህ ክረምት በሚካሄደው የዓለም ዋንጫ ለእንግሊዝ ብሔራዊ ቡድን በቋሚነት መሰለፉ አይቀር ይመስላል። በስካይ ስፖርትና ሌሎችም እንዳወጡት ከሆነም ለማንቸስተር ዩናይትድ ከፍተኛ ፍላጎት ከመኖሩም በላይ ቸልሲና አርሰናልም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው መረጃዎች የወጡት። ይሁን እንጂ ኤሊዮት አንደርሰን ለጊዜው ከዓለም ዋንጫ በፊትም ከቡድኑ ጋር በሚያደርገው ዝግጅት ላይ ብቻ ትኩረት ለማድረግ የዝውውር ወሬዎችን ወደ ጎን ለማለት መርጧል ነው የተባለው። ኤሊዮት አንደርሰን ስለ ወደፊት ቆይታው ለቀረቡለት ጥያቄዎችን ምላሽ እየሰጠ ነው። ስለሚወሩት የዝውውር ወሬዎች በተጠየቀ ጊዜም ኤሊዮት አንደርሰን በጉዳዩ ላይ በጥልቀት ከመግባት ይልቅ ትኩረቱንም ወደ እንግሊዝ ብሔራዊ ቡድንና ወደ ዓለም ዋንጫው ላይ እንዳደረገ ነው የሚናገረው። በዴይሊ ሚረር ላይ እንደተጠቀሰው በሰጠው ጋዜጣዊ መግለጫ ላይ በዚህ ክረምት የዓለም ዋንጫ አለን፣ ስለዚህም አይኖቼ ሁሉ እዚያ ላይና ለእንግሊዝ መጫወት ላይ ናቸው ሲልም ነው የተናገረው። አክሎም አሁን ላይ የብሔራዊ ቡድኑ አርማን አድርግ ያለው፣ ስለዚህም በአሁኑ ወቅት እያሰብኩኝ ያለሁት በዓለም ዋንጫ ላይ ለዚህ አርማ ደግሞ መፋለምን ነው ብሏል። ኤሊዮት አንደርሰን በእንግሊዝ ብሔራዊ ቡድን ውስጥም ጥሩ ውድድርን ለማድረግም እንደሚፈልግ ጥርጥር የለውም። ይህም ዝናውን ይበልጥ ከፍ እንደሚያደርገው ነው የሚያምነው። ኤሊዮት አንደርሰን በመጨረሻ የት እንደሚያበቃ በእርግጠኝነት ለማወቅ ገና ጥቂት ጊዜን የሚጠብቅ ይመስላል። ተጫዋቹ ራሱ ምንም አይነት ፍንጭን መስጠት አለመፈለጉ የሚያስደንቅ አይደለም። ይህ የእንግሊዝ ብሔራዊ ቡድን ተጫዋችም እንደ አርሰናል ያለ ስኬታማ ፕሮጀክትን ቢመርጥም እንዲሁ ደግሞ ማንቸስተር ዩናይትድም ለቻምፒየንስ ሊግ ማጣሪያም በጣም እየተቃረበ በመሆኑ እድገቱን እያሳየ ይገኛል። ኤሊዮት አንደርሰን በተጨማሪም በወጣት ተሰጥኦዎች ላይም ቡድኑን ለመገንባት በሚፈልገው ቼልሲ ቤትም ቁልፍ ሚና ሊኖረው ይችላል። ቢቢሲ ስፖርት በበኩሉ ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም በፉክክሩ ላይ ቀዳሚ መሆኑን የገለጸ ሲሆን ይህም በከፍተኛ ደረጃ እንዲጫወትና ለትልልቅ ዋንጫዎችም እንዲረዳው የሚረዳው ሌላኛው ድንቅ አማራጭ ይሆንለታል ሲል ነው የተናገረው።
የማንቸስተር ዩናይትዱ አማካይ ማኑኤል ኡጋርቴ ከክረምቱ በፊት በዩቬንቱስ የዝውውር ኢላማ ሆኖ ብቅ ብሏል። ይህ የዩራጓይ ብሔራዊ ቡድን ተጫዋች በማንቸስተር ዩናይትድ ቤት የሚጠበቀውን ያክል ብቃትን ማሳየት ባለመቻሉ ከክለቡ እቅድ ውጪ እየሆነ የመጣ ሲሆን ወደፊት ቆይታው አጠራጣሪ መሆኑ ምክንያታዊ ይመስላል። የጣሊያኑ ጋዜታ ዴሎ ስፖርት እንደዘገበው ከሆነ ኡጋርቴ በዩቬንቱስ አይን ውስጥም የገባ ሲሆን የቱሪኑ ግዙፍ ክለብ በትላንትና ዕለትም እንዲሁ ይህንን ተጫዋች ለማስፈረምም ንግግሮችን ለመጀመር ዝግጁ እንደሆኑ ተናግረዋል። ኡጋርቴም በተለይ በሀገሩ ባመራበትና በዩራጓይ ብሔራዊ ቡድን በነበረበት ጊዜ የዩቬንቱስ መልማዮችም ቀርበው ተጫዋቹን ሲመለከቱት ነበር። በዚህ ክረምት በማንቸስተር ዩናይትድ የመሃል ሜዳ ክፍል ላይም ብዙ ለውጦችን ልናይ እንችላለን። ኡጋርቴ በክለቡ እቅድ ውስጥም በግልጽ ባለመካተቱ የመልቀቅ ዕድሉ ከፍተኛ ነው። ከዚህ በተጨማሪ ካሴሜሮ በኦልትራፎርድ ያለው ውልም ወደ መጠናቀቁ እየተቃረበ በመሆኑ በነጻ ዝውውር ይለያያል ተብሏል። ሁለት የተከላካይ አማካዮችን ተከታትለው መልቀቃቸው ተመራጭ ባይሆንም እነዚህን ክፍተቶች ሊሸፍኑ የሚችሉ በርካታ ተጫዋቾች ከክለቡ ጋር ስማቸው እየተያዘ ነው። ዩናይትድ ለመሃል ሜዳው ለማን ቅድሚያ እንደሚሰጥ ብዙ መላምቶች ያሉ ሲሆን በቅርቡ ዴይሊ ሜል ያወጣው ዘገባ እንደሚያመለክተው የኒውካስሉ ሳንድሮ ቶናሊ ክለቡ በዚያ ቦታ ላይ እጅጉን የሚፈልገው ተጫዋች ነው። ይህ ዘገባ እንደ ኤሊዮት አንደርሰን እና አደም ዋርተን ያሉ ተጫዋቾችን የጠቀሰ ሲሆን በሚቀጥሉት ሳምንታትና ወራት ውስጥም ነገሮች እንዴት እንደሚሆኑ የምንመለከተው ነው። ኡጋርቴን በመሸጥ በሚገኘው ገንዘብም ጠቃሚ ሊሆን ይችላል። ምክንያቱም ዩናይትድ በዚያኛው የሜዳ ክፍል ላይ ዓለም አቀፍ ደረጃ ያለው ተጫዋችን ለማምጣትም ከፍተኛ ገንዘቦችን ማውጣት ሳይኖርባቸው እንዳልቀረ ነው የሚነገረው። ዩቬንቱስ ለኡጋርቴ በስፖርቲንግ ሊዝበን የነበረውን ድንቅ ብቃት ለመመለስም አስደሳች እድል ሊሆንለት እንደሚችል ይፋ ተደርጓል። ፓሪስ ሳን ዠርሜን ብሩኖ ፈርናንዴዝን በዚህ ክረምትም ዋነኛ የዝውውር ኢላማው ማድረጉ እየተነገረ ነው። ይህ የፖርቱጋል ብሔራዊ ቡድን ተጫዋች በዚህ ውድድር ዘመን ለባለድሎቹ 8 ጎሎችን አስቆጥሮ ለማንቸስተር ዩናይትድ 16 ለጎል የሆኑ ኳሶችንም አመቻችቶ በማቀበል በድጋሚ ድንቅ ብቃቱን እያሳየ የሚገኝ ሲሆን በኦልትራፎርድ ያለው ውል ግን የቀረው 1 ዓመት ብቻ ነው። ቢቢሲ እንደሚለው ከሆነ እንዲሁ ኢኤስፒኤንም ተጫዋቹ ራሱ እንደገለጸው ከሆነ ብሩኖ በውሉ ላይ በአውሮፓ ክለቦች ብቻ የሚያገለግል የውል ማፍረሻ ወይም ሪሊስ ክሎዝ አለው። አሁን ላይ ፌጂያስ ያወጣው ዘገባ እንደሚያመለክተው ፓሪስ ሰን ዠርሜን ይህንን አማራጭ የተረዳ ሲሆን አሰልጣኝ ሉዊስ ኤንሪኬም ዝውውሩ እንዲፈጸም ከፍተኛ ፍላጎት አላቸው። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ለቆ ወደ ፓሪስ ሰን ዠርሜን ሊያመራ ይችላል። ፌጂያስ ከሳዑዲ ፕሮሊግ ክለቦች ፍላጎት እንዳለ ቢጠቅስም ብሩኖ ራሱ ወደ ፓሪስ ሰን ዠርሜን የመመለሱ ነገሮችም ወይም ክለቦችም የማዘንበል እድሉ ከፍተኛ እንደሆነ መገመቱ ቀላል ነው። ይህ የ31 ዓመቱ ተጫዋች እንደ ቀድሞ ጥንካሬ ባልሆነው ዩናይትድ ቤት በቆየባቸው ዓመታት በትልልቅ ዋንጫዎች ረገድ የሚጠበቀውን ያክል ስኬታማ ባይሆንም በግሉ ግን በጣም ድንቅ እንቅስቃሴዎችን አሳይቷል። የብሩኖ የቅርብ ጊዜ ብቃትም አሁንም በከፍተኛ ደረጃ ላይ ያለም ዓለም አቀፍ ተጫዋች መሆኑን የሚያሳይ በመሆኑ አውሮፓን ለቆ ለመውጣት ገና ዝግጁ ላይሆን ይችላል። በተለይም ዋንጫዎችን የማሸነፍ እድል ወደሚሰጠው ክለብ የመሄድ ፍላጎትም ይኖረዋል። ፓሪስ ሰን ዠርሜን ለብሩኖ ተስማሚ ክለብ ሊሆን ይችላል። ሉዊስ ኤንሪኬም ተጫዋቹን ከሌሎች የፖርቱጋል አማካዮች ቪታኒያና ዣኦ ኔቬስ ጋርም ጎን ለጎን ለማሰለፍ ይፈልጋሉ። የብሩኖ ፈርናንዴዝ ወደ ፓሪስ ሰን ዠርሜን ዝውውር የትራንስፈር ዘገባዎች እንደሚያሳዩት ከሆነ በአጠቃላይ ብሩኖ ዝውውሩ ብዙ ገንዘቦችን የማይጠይቅ ድንቅ ተጫዋች ቢሆንም ፓሪስ ሰን ዠርሜን በከፍተኛ ደረጃ ላይ ለመቆየት ብዙ ጊዜ ለማይቀረውና ምናልባትም በክለብ ውስጥም በጣም አስፈላጊ ላልሆነው ተጫዋችም ከፍተኛ ክፍያዎችን ሊከፍል ይችላል የሚል ክርክርም ይነሳል። ምክንያቱም እድሜው እየገፋ ከመሆኑ ጋር በተያያዘ ትልቅ ዋጋዎችን አውጥቶ ማምጣት ሪስኪ ሊሆን እንደሚችል ነው የሚያምኑት። ይህም ለፓሪስ ሰን ዠርሜን የቅንጦት ዝውውር ሊሆን ይችላል ብለው ነው የሚያስቡት። ሆኖም በዚህ ክረምት ግን ከዚህ የተሻለ ብልህ የዝውውር ስራ ግን ሊሰሩ እንደሚችሉ እንደሚገምቱ ነው የፓሪስ ሰን ዠርሜን ደጋፊዎችም ጭምር የሚናገሩት። ብራዚላዊ አጥቂ ሉዊስ ሄንሪኬ ባለፉት ሳምንታት ከሰሜን ለንደኑ ክለብ አርሰናል ጋር ስሙ ሲያያዝ ቆይቷል። አሁን ላይ ይህ የ25 ዓመት ተጫዋች ወደፊት በለንደኑ ክለብ የመጫወት ፍላጎት እንዳለው ገልጿል። ስለ አርሰናል ቤትም ሁኔታ ከጋብሪኤል ማርቲኔሊ እና ከጋብሪኤል ማጋሌሽ ጋር መነጋገሩን የጠቀሰው ሄንሪኬ ሁለቱም ተጫዋቾች ለአሰልጣኝ ሚኬል አርቴታ ያላቸውን አድናቆት እንደገለጹለት አምኗል። ሄንሪኬ ከአርሰናሉ ስፔናዊ አሰልጣኝ ጋር የመስራት ፍላጎት ያለው ሲሆን አርሰናሉ የተጫዋቹን ለማስፈረምም ጥያቄ እንዲሁ ሊያቀርቡ እንደሚችሉ የሚያሳዩ መረጃዎችም እየወጡ እንደሚገኙ ነው
መረጃዎች እየጠቆሙ የሚገኙት። ለስፖርቲንግ ኒውስም በሰጠው አስተያየትም አርሰናልን በጣም ወዳለው አጨዋወታቸውንና ጠንካራነታቸውም ይማርከኛል። በግራና በቀኝ መስመርም በብዛት ስለሚጫወቱ ለአርሰናል የመጫወት ፍላጎትም እንዲሁ አለኝ ሲልም ጭምር ነው ይህ ተጫዋች እየተናገረ እንደሚገኝ መረጃዎቹ የጠቆሙት። አክሎም ከጋብሪኤል ማጋሌሽ እና ከጋብሪኤል ማርቲኔሊ ጋር ተነጋግሬያለሁ። ቡድኑ ምርጥ እንደሆነ ነግረውኛል። አሰልጣኝ አርቴታም በጣም እንደሚወዱትና ሁልጊዜም የተጫዋቾች ሀሳብንም እንደሚሰማ ገልጸውልኛል። የፈጣሪ ፍቃድ ከሆነ ከነሱ ጋር የመስራት እድልን ማግኘት ፈልጋለሁ ሲል ነው የተናገረው። አርሰናል በክንፍ መስመሮች ላይ ተጨማሪ ጥራት የሚፈልግ ሲሆን ይህ የ25 ዓመት ተጫዋች ለቡድኑ ጠቃሚ ተጨማሪ ሊሆን ይችላል። በሜዳው የመጨረሻው ክፍል ላይ ፍጥነትና ብልህነትንም ይጨምራል። አርሰናል ቀደም ሲል በኖኒማን ዱዌኬ እና በኤብሪቼ ኤዜ ላይ ኢንቨስት ቢያደርግም ሁለቱም ተጫዋቾች እስካሁን የሚጠበቀውን ያክል ተጽዕኖ መፍጠር ግን አልቻሉም። በመሆኑም አርሰናል በዚህ ብራዚላዊ ላይ ተጨማሪ መዋለ ንዋዮችን ለማፍሰስም ዝግጁ መሆኑ የሚታይ ይሆናል። ሄንሪኬ በትክክለኛው መመሪያ ካደገ ለአርሰናል ወሳኝ ተጫዋች የመሆን አቅም ያለው ተሰጥኦ ነው። በአሁኑ ወቅት በጥር 2025 የተቀላቀለው ዜኒት ሴንት ፒተርስበርግን እያገለገለ የሚገኝ ሲሆን ሁሉም እስከ 2028 ይቆያል። ክለቡም በክረምቱ እሱን ለመልቀቅ ፍቃደኛ መሆኑ ግን ገና የሚታይ ጉዳይ ነው። ሄንሪኬ ለዜኒት ባደረጋቸው 39 ጨዋታዎች 5 ግቦችን አስቆጥሮ 6 ደግሞ አሲስቶችን ማድረግ የቻለ ተጫዋች ነው። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራት ለመጨመር እየፈለገ ሲሆን ሳንድሮ ቶናሊም እንደ ዋነኛው ኢላማው ተለይቷል። የኒውካስል ዩናይትዱ አማካይ በውድድር ዘመኑ መጨረሻ ከክለቡ ሊለቅ እንደሚችል የሚገመት ሲሆን ዴይሊ ሜል ያወጣው ዘገባ እንደሚያመለክተው ማንቸስተር ዩናይትድ ተጫዋቹን ለማስፈረም በረድፉ የፊት መስመር ላይ ይገኛል። የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝም ክለቡ ቶናሊን እንዲያስፈርም ፍላጎት እንዳለው ነው የተነገረው። ማንቸስተር ዩናይትድ ኤሊዮት አንደርሰንን ከኖቲንግሃም ፎረስት ለማስፈረም ቢፈልግም ጣሊያናዊው ኢንተርናሽናል ሌላኛው አማራጫቸው ነው። ማንቸስተር ሲቲም በኤሊዮት አንደርሰን ላይ ፍላጎት ስላለው ዩናይትድ ይህንን እንግሊዛዊ ኢንተርናሽናል ማስፈረም ካልቻሉ ቶናሊን እነሱ ተመራጭ እጩ ነው። የ25 ዓመቱ ጣሊያናዊ በፕሪሚየር ሊግ ብቃቱን ያስመሰከረ ሲሆን በአሁኑ ወቅትም በሊጉ ካሉ ምርጥ የተከላካይ አማካዮች አንደኛው ነው። እሱ በክረምቱ ውሉ ሲጠናቀቅም ለሚለቀውም ካሰሜሮ ተስማሚ የረጅም ጊዜ ተተኪም ሊሆን ይችላል። ማንቸስተር ዩናይትድ የመሃል ሜዳውን የሚቆጣጠርና የተከላካይ ክፍሉን የሚጠብቅ ተጫዋች ይፈልጋል። ቶናሊ በዚህ ተግባር ተስማሚ ነው። ከፕሪሚየር ሊጉ ጋርም በሚገባ የተላመደ በመሆኑ በኦልትራፎርድ ፈጣን ተጽዕኖችን ሊፈጥር ይችላል። በዓለም ላይ ካሉ ትልልቅ ክለቦችም አንዱን የመቀላቀል እድል ለጣሊያናዊው አጓጊ ከመሆኑም በላይ በሙያ ዘመኑ ደግሞ ቀጣዩ ትክክለኛ እርምጃ ሊሆን ይችላል። ኒውካስል እንደሱ ያለ ጥራት ያለው ተጫዋችን ማጣት ባይፈልግም የክለቡን የፋይናንስ ሚዛን ለመጠበቅ ግን ተጫዋቹን ለመሸጥ ጫና ውስጥ ሊወድቅ ይችላል። ኒውካስል በዚህ ውድድር ዘመን የአውሮፓ ውድድሮች ተሳትፎን የማያገኝ በመሆኑ በክረምቱ እንደ ዋነኛ ተጫዋቾቹን ሊሸጥ ይችላል የሚል እምነቶች በትልቁ አሉ። ብሩኖ ጉማሬሽ ሉዊስ ሆልን ማጣትም ስለማይፈልጉ ጣሊያናዊውን ቶናሊ ለሽያጭ ሊቀርብ የሚችልበት እድሉ እንዳለ ነው የተነገረው። ብራዚላዊው አጥቂ ማርከስ ሊዮናርዶ በክረምቱ ከሳዑዲ አረቢያ ሊለቅ እንደሚችል የሚጠቁሙ ወሬዎች አሉ። ሊቨርፑልና ቶተንሃምም ይህንን ተሰጥኦ ያለው ወጣት አጥቂን ለማስፈረም ፍላጎት አሳይተዋል። ወደ አልሂላል ካመራ በኋላ ድንቅ ብቃቱን እያሳየ የሚገኘው ይህ ተጫዋች የእሱ እንቅስቃሴ የፕሪሚየር ሊግ ክለቦችን ትኩረትንም ስቧል። ማርከስ ሊዮናርዶ ወደ ሳዑዲ ከመዘዋወሩ በፊት ከአርሰናል ጋርም ስሙ ይነሳ ነበር። ስፖርትስ ቦም የተባለው የመረጃ ምንጭ እንዳነሳው የ22 ዓመቱ ተጫዋች በዚህ ክረምት ሊዘዋወር የሚችል ሲሆን የሳዑዲው ክለብ ከ55 ሚሊዮን ፓውንድ አካባቢ እሱን ለመልቀቅም ፈቃደኛ ሊሆን ይችላል። ወደ ፕሪሚየር ሊግ የመዘዋወር እድል ለወጣቱ አጥቂ አጓጊ ሊሆን ይችላል። ይህም በሙያ ዘመኑ ትልቅ ደግሞ እድገት የሚሆንለት ሲሆን ራሱን በከፍተኛ ደረጃ የመፈተን እድልም ያገኛል። በእንግሊዝ መደበኛ የጨዋታ ጊዜን ማግኘቱ ብቃቱንም ይበልጥ እንዲሻሻል ይረዳዋል። ሊቨርፑል ቀደም ሲል በአሌክዛንደር ኢሳክና በሁጎ ኤኪቲኬ ላይ ከፍተኛ ገንዘቦችን ያፈሰሰ በመሆኑ ብራዚላዊው ተጫዋች በቋሚ አስተላለፍ ውስጥም እንዴት ሊያካትተው ይችላል የሚል ይታያል። እሱ በመደበኛ የጨዋታ ጊዜን የሚያገኝበት ክለብን መቀላቀል ይኖርበታል። በመሆኑም ወደ ሊቨርፑል የሚያደርገው ዝውውርም ለሱ ተስማሚ ላይሆን ይችላል። በሌላ በኩል ቶተንሃም ጥራት ያለውን አጥቂ በእጅጉ ይፈልጋል። በቋሚነት ግቦችን የሚያስቆጥር ተጫዋችም የሚያስፈልጋቸው ሲሆን ማርከስ ሊዮናርዶ ለዚያ ቦታ ተስማሚ ነው። ይህ የ22 ዓመት አጥቂ በዚህ የውድድር ዘመን 15 ግቦችን በስሙ አስመዝግቧል። ቶተንሃም ተጫዋቹን በተደጋጋሚ ጊዜም የቃኘው ወይም ስካውት ያደረገው ሲሆን ፊርማውን ለማግኘትም
ተስፋ አድርገዋል። እነሱን መቀላቀል ለብራዚላዊውም ቢሆን ተስማሚ ሊሆን ይችላል። መደበኛ የመሰለፍ እድልና ብቃቱንም በከፍተኛ ደረጃ የሚያሳይበት መድረክም ሊሰጡት ይችላሉ። በሌላ በኩል ዘገባው እንደሚያመለክተው ከሆነ ተጫዋቹ ወደ ፕሪሚየር ሊግም ከመጣ በኋላ በሳምንት 150,000 ፓውንድ አካባቢም ደሞዝ ለማግኘት ተስፋ ያደርጋል። ቶተናም ይህንን ያክል ገንዘብ ለመክፈል ፍቃደኛ መሆኑ የሚታይ ነው የሚሆነው። ማንቸስተር ዩናይትድም ቀደም ሲል በሊዮናርዶ ላይ ፍላጎት እንደነበረው ነው የተነገረው። አዲሱ የቶተናም ሆትስፐርስ ዋና አሰልጣኝ ሮቤርቶ ዲ ዘርቢ በክለብ ውስጥ ደፋር የሆኑ እርምጃዎችን መውሰድ የጀመሩ ሲሆን አሌክዛንድሮ ኔስታንም ረዳት አሰልጣኝ እንዲሆን ጥያቄ ማቅረባቸው ተነግሯል። ቱቶ ስፖርት እንደዘገበው ከሆነ የቀድሞው የጣሊያን ብሔራዊ ቡድን ተከላካይም የቀረበለትን ጥያቄ በቁም ነገር እያሰበበት ይገኛል። በሰሜን ለንደኑ ክለብ የረጅም ጊዜ ውል የፈረሙት ዲ ዘርቢ በስፐርስ ቤት ያለውን ከፍተኛ ጫና ያለበትን የመገንባት ስራንም ሲጀምሩ በዙሪያው ጠንካራ የአሰልጣኞች ቡድንን ለመፍጠር ይፈልጋሉ። የኔስታ ወደ ቡድኑ መምጣት የቶተንሃምን የዚህ የውድድር ዘመን ትልቅ ድክመትም የሆነውን የተከላካይ ክፍል ችግር ለመፍታትም እንደ ስትራቴጂካዊ እርምጃ ይታያል። አሌዛንድሮ ኔስታ ለቶተናም የአሸናፊነት መንፈስን ሊያመጣ ይችላል። በዘመናዊ እግር ኳስ ውስጥም እንደ አሌዛንድሮ ኔስታ ያለ ታሪክ ያለው ተከላካይ ጥቂት ነው። የኤሲ ሚላን ታሪካዊ ተጫዋች የሆነው ኔስታ ቻምፒየንስ ሊግን 2 ጊዜ በ2003 እና 2007 ያሸነፈ ሲሆን ጣሊያን እንደ አውሮፓውያኑ አቆጣጠር በ2006 የዓለም ዋንጫን ስታሸነፍም ቁልፍ ተጫዋቻቸው ነበር። ወደ አሰልጣኝነት ከተሻገረ በኋላ እንደ ማያሚ ኤፍሲ፣ ፔርጂያ እንዲሁ ፍሮሲኖኔ፣ ራጂያኒ እና ደግሞ በቅርቡ ደግሞ ሞንዛንም በኃላፊነትም የመሩ ናቸው። በሞንዛ በነበረው ቆይታ ክለቡ ከሴሪኤ በመውረዱ ምክንያትም የተመሰቃቀለ ቢሆንም የተከላካይ ክፍል እውቀቱ ግን አሁንም ከፍተኛ ግምት ይሰጠዋል። ይህም ለዲዘርቢ የማጥቃት ፍልስፍና ተስማሚ ማሟያ ያደርገዋል። የኔስታ መምጣት ቶተናም በአሁኑ ወቅት ያለበትን አስቸኳይ ሁኔታ ያጎላል። 7 ጨዋታዎችን ብቻ እየቀሩ ክለቡ ከወራጅ ቀጠናው በ1 ነጥብ ብቻ ርቆ በሚገኝበት በዚህ ሰዓት ሮቤርቶ ዴዘርቢ የእሳቸው ፈጣን አጨዋወትን ከተከላካይ ጥንካሬ ጋር ሚዛኑን መጠበቅ እንዳለበት ነው የሚያውቁት። ቶተናም በዚህ የውድድር ዘመን 50 ግቦችን ያስተናገደ ሲሆን ምንም እንኳን ክለቡ እንደ ክሪስቲያን ሮሜሮ እና ሚኪ ቫን ደቬን ያሉ ዓለም አቀፍ ደረጃ ያላቸው ተከላካዮች ቢኖሩትም ኔስታ ከነዚህ ተጫዋቾች ምርጥ ብቃታቸውን ያወጣል ተብሎ ተስፋ ተደርጓል። ኔስታ ኃላፊነቱን የሚቀበል ከሆነ ወዲያውኑ ወደ ስራ የሚገባ ሲሆን በመጀመሪያ ስራውም ሚያዝያ 12 ወይም ኤፕሪል 12 ከሰንደርላንድ ጋር ለሚያደርገው ጨዋታ ግብ የማያስተናግድ የተከላካይ ክፍል ማደራጀት ይኖርበታል። ለስፐርስ ነገሩ ግልጽ ነው። የኔስታ ልምድ በሊጉ የመቆየት ወይም በቻምፒየንሺፑ የመውረድም ልዩነትም ሊሆን እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ስናነሳ ቆይታን አደረግን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን አመሰገንን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኘውን አልፎ አድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ፣ መልካም ቀንም መልካም ቆይታም እንዲሆንላችሁ ነው በአክብሮትም የምመኘው።